ቶሎ ከሆነ ሀገር የሆነ ሀገር ቦታ ስትቀይሩ ደስ ይላልና በጣም በሚያስገርም ሁኔታ በሚያስደስት ሁኔታ ዛሬ መተናል ማለት ነው። እንግዲህ ትንሽ ይሄን ሰሞን እየተዝናናን ያለ ነውና እስቲ ከሀገር ይዤ ልውጣልኩና ዝዋይ ከተማን ደግሞ ትንሽ ስለማውቀው ደግሞ ምን ልታረግ ነው የቤት ማስቀመጣት ብዬ አይ ባብራ ሁሌ የሰው ወሬ እየሰማክ ህይወትህን ለምን እንደምትበጠብጥ ነው ግራ ቢገባኝ። ለሱ ይምጣ ከኔ ጋር ያጋፍጠኝ ምንም አሁን ያጋፍጠኝ ምናምን አይደለም። ትክክለኛ ነገር እኮ ነው ሰው የሚያወራው አይደል? እሺ ትክክለኛ ሰው ያወራውን ይምጣ ከኔ ጋር ከዛ በቃ ቁጭ በጣም የሚገርም ነው። በጣም የሚደንቅ ነው። ይሄን ያልኩበትን ምክንያት ደግሞ እነግራቸዋለሁ። በተለይ ከሄርሜላ መጥፋት በኋላ በጣም ብዙ እየተባሉ ያሉ ጉዳዮች አሉ። ከሰሞኑን እያየን ነው። በተለይ አብርሃም በቃ ሊነቅል ደርሷል። ሩታም ላይ በቃ መዛት ምናምን ጀምሯል። በቃ ሄርሜላን ውለዱ። እኔ ቤተሰቧ የዚህን ያለ ልትጨነቀው ያልፈለጋት ልጅቷ ያለችበት ነገር ስለታወቀ ነው። እኛ ያለችበትም ነገር አውጥተናል። የት እንዳለችም ለምን እዚህ ድራማን መስራት እንደፈለገች አናቅም። ግን አሁንም እኔን ወደዚህ ርዕስ የሚመሩኝና ቪዲዮ እንድሰራ የሚያደርጉኝ አንዳንድ ጉዳዮች አሉ ማለት ነው። በተለይ ደግሞ የእንትን ጉዳይ የዚህ የእርግዝናዋ ጉዳይ። ቆይ ጥራት ትንሽ አሁን ፏ ብሏል መሰለኛ ቤተሰብ። እሺ በተለይ የእርግዝናዋ ጉዳይ የሄርሜላ እርጉዝ ነች አይደለችም ነችም እየተባለ በጣም እንትን እየተባለ ነው እና ያጠፋችው ስላረገዘች ሆዷም ስላስታወቀባት ነው እየተባለ ነው። ከማን የተረገዘው ከአብርሃም ነው አይደለም የሚለውን ነገር ቀጣይ የምናውቀው ይሆናል። ግን ለምን እንደዚህ ተወራ? መቼም ምንድን ነው የሚባለው ጭስ ባለበት ሁላ እሳት አይጠፋም ይባላል አይደለ? ስለዚህ አንድ ነገር አለ ማለት ነው። ስለዚህ ይቺ ልጅ አሁንም አስረግጬ የምነግራችሁ አንድ ምክንያትም ስላላት ነው። እርጉዝ ስለመሆኗ ስለማሆኗ እውነት ለመናገር የማውቀው ነገር የለም፣ እስካሁን አላረጋገጥኩም። ነገር ግን ደውለን ቼክ እናደርጋለን። ለምን ተደበቀች፣ እርጉዝ ነች አይደለች የሚሉ ደግሞ ፍንጭ የተሰጠባቸው ጉዳዮች አሉ። ለምን እንደዛ ሊባል እንደቻለ እሱን ደወል አድርጌ እናንተ የምትሰሙት ይሆናል ማለት ነው። የግድ ማወቅና ማጣራት ስላለብን ማለት ነው። እና እውነትም እንደሚባለው እርጉዝ ሳትሆን አትቀርም። ለምንድን አንዳንድ ቦታ ታይታለች ምናምን የሚባል ነገር አለ። ስለዚህ እሱን ቀጥታ ደውለን ከምናውቀው ከምንጫችን እንግዲህ ትተባበረናለች። ጠይቃታለሁ ስላለው ጉዳይ በደንብ ግልጽ መረጃም ስላላት በደንብ አድርጋ አውጥታ ተነግረናለች ማለት ነው። ይታወቃል ለምን እንደዚህ እንደተባለ እና አንዳንድ ሰዎች እርግጠኛ ሆነው ግሩፕ ላይ ሲያወሩ ቲክቶክ ግሩፕ ላይ የሆነ እንትን ላይ ገብቼ ሳይ ነበር ሳዳምጥ ነበር እና እርግጠኛ የሆኑበት ነገር አለ እና እውነቱ ከሆነ ስለተባለው ነገር በደንብ መረጃ አጣርቻለሁ። አፍተልትዬ ስለ ጉዳዩ ጠይቅ ያለው የቅርብ ምንጮችም እውነትም ሄርሜላ ለምንድን ነው የጠፋችው፣ አብርሃም ጠፋች እያለ እንደሚፈልጋት ምክንያቷ ምንድን ነው፣ እውነት ጠፍታለች ወይ የሚለውን ነገር ራስ ስለምጫችሁ ነበር። ሆን ብላ ራሷን ሽሽጋ እያስወራች እንደሆነ ግን እውነትም ከእርግዝናው ጋር የተያያዘ ነው ወይ የሚለውን ነገር በደንብ አድርጌ ጠይቅ ያለው ስላለው ነገር እኔ ከማወራው እናንተ ብትሰሙት ይሻላል ብዬ ነው። አዳምጡት፣ እውነታው ወጥቷል። ስለዚህ በእርግጠኝነት ከዚህ አንድ ነገር የምታገኙት ነገር ይኖራል። እናንተም ለትዝብት እናንተም ይህን ነገር ታዘቡ። መታዘብ ስላለባችሁ ይህን ነገር ታዘቡት። ለምንድን ነው ይሄን ያደረገችው፣ እውነትም እርጉዝ ነችው የሚለውን ነገር ከምንጫችን ስሙት። ሁሉንም ነገር ሰላም ነው ራይል፣ እንዴት ነሽ? ሰላም እንዴት ነህ? ኧረ ገላጊን በእናትሽ ስለ ሄርሜላ ቪዲዮ አይቼ ሶሪ ግሩፕ ላይ አይቼ ወልዳ ነው እርጉዞና ነው የጠፋችው ምናምን እኛ ቀድመን እኮ ይህን መረጃ ማውጣታችንን ታስታውሻለሽ? እኛ ቀድመን ጓደኛዋ ጋር ሸሽጋ ራሷን ኦልሬዲ ይህን ወሬ የምታስወራው ራሷ ነች። ሆን ብሎ እንትን እንዲሆን ራሷ የአብርሃም እንደዚህ መሆን ግን ሊገባኝ አልቻለም። የእሱ ነው በጣም የሚከነክነው እንጂ የእሱ በጣም ኦቨር ኦልሬዲ የሩታንም ህይወት እየመጣ እየበጠበጠ ነው ያለው። ያው የእሷም እንግዲህ እንዳየኸው ነው ይባላል፣ ሊሆን ይችላል እንዴ። ስለዚህ እኔ ግን አላመንኩም ነበር። እኔ ግን ትንሽ ግራ አጋብቶኛል። ሁኔታዎቹ ትንሽ ለመረዳት ትንሽ ያስቸግራሉ። ማለት
እርጉዝ ሆና ምናልባት አብርሃም እንዳያት ራሷን ሸሽጋም ሊሆን ይችላል። አሁን እሱ ደግሞ እያበደ ነው። እህት ወንድሞች እንግዲህ ተመልካች እህትም ወንድምም መጥተዋል። የእሷን ተዋውቀናቸዋልና ስልኳ ነበረኝ ከኔ ጋር ያው ውዝግብ ላይ መግባቷን ታስታውሻለሽ። እና አሁን ላይ ግን እያየሁባት ያለዋት ነገር እህቷም ዝም ብላለች። በጠፋ እንደዛ ከአብርሃም ጋር ሲሆኑ እንደዛ እንትን ሲጎፈሉ የነበሩት እህትና ወንድሞቿን ከዳኒ ጋር ትንሽ ውዝግብ ላይ ተነዋል። ግን የአብራት የነበረችው እህቷም ስለዚህ ነገር ምንም አላለችም። የሄርሜላ መጥፋትም ያውቃሉ ማለት ነው። ሆን ብላ ራሷን ደብቃ ሸሽጋ ለአጀንዷ እንዲመቻት ነው ይህን ነገር እያደረገች ያለችው። እና አሁን ደግሞ አብርሃም ጭራሽ የማይመስል ነገር ሩታ ሜታ ቤት ሄዶ አውጫት ከቁም ሳጥን ውስጥ አይነት ነገር ነው እያየን ያለ ነው። እና ምን አስነክታው ነው? ምንድን ነው እውነት እንደሚባለው እርግዝና ነው? እስኪ ንገሪኝ በደንብ ጊዜ ውስጥ። ያው ምናልባት ሊሆን ይችላል፣ እርግዝና ሊኖር ይችላል። እንደምታውቀው ነው እህትም ወንድሞቿም እንግዲህ በዚህ ሰዓት ቀጥ ያሉት ምክንያት አላቸው ወይም ያውቁት ነገር አለ። እንዲሆን የምትፈልገው ነገር እየሆነላት ነው። እሷ እየተደረገላት ያለው ነገር አብርሽም እየሄደ ሩታ ጋር የሚፈጥረው ነገር በቃ ሰላም ለመንሳት ቢያንስ ተረጋግታ እንኳን እንትን እንዳትል የሚያደርገው ነገር ምንም ደስ አይልም። ስነስርዓት የሚሰጣ ነው። ብዙ ነገሩ እያበሳጨን ነው እንግዲህ እኛም ስናየው። ስለዚህ አሁን ማየቱ ብቻ ሳይሆን ሄርሜላም ከአንድ ጤና ተቋም ስትወጣ ከአንድ ልጅ ጋር ታይታለች። ታይታለች። ስለዚህ ይሄ እርግዝና ለመፈጠሩ አንድ ምንጭም ይሆናል ብዬ አስባለሁ። እርግጠኛ ባንሆንም ማለት ነው። እርግጠኛ ባልሆንም ይሄን ነገር አንቺም እኔም ደርሶኛል ብለሽኛል። እኔ ብያለሁ ከዚህ በፊትም ከሆነ ልጅ ጋር በተደጋጋሚ ትገናኛለች፣ የተለያዩ ቦታዎች ይሄዳሉ ምናምን ብያለሁ። እኔም እንግዲህ እንደዚህ አይነት መረጃዎች ደርሰውኛል። እንግዲህ ከሕክምና ተቋም አብረው ሲወጡ ልጁም ራሱ ነው ተመሳሳይ ልጅ ጋር በብዛት መስታየው። እኔ እውነቴን ሊሆን ይችላል። የማይሆንበት የለም እንግዲህ ሜቢ እኔም ከዚህ በፊትም እንደምለው መቼም እሳት ባለበት ነው ጭስ የማይጠፋው። ስለዚህ የሆነ ነገር ይኖራል። ሄርሜላ ራሷን ልሸሽግ የፈለገችበት ነገር ምናልባት ይሄ ኮዷ መስታወቅ ጋርም ሊሆን ይችላል። ወይንም ደግሞ ጠፋች ብላ ራሷን ለወሬ ሰው አጀንዳ አድርጎ እነሱም እንትን እንዲሉበትና ገባች አይደለ ለሶሻል ሚዲያ ግብአትም እየተጠቀመችበት ነው ብዬ አስባለሁ። እና ሲጀመር አብርሃም ጋር ፍቅር እንደሌላት ብዙ መረጃዎችም አሉኝ እኔና የእሱ እንደዚህ መሆን ደግሞ ብዙ ተመልካቾቹንም አስቆጥቷል። ስለዚህ እኛ ፈን እያደረግን ጉዳዩን ብንመለከተውም ግን በሩታ በኩል ያለው ግን እንደዚህ ሲሆንባት ውሽሜን አምጪ ብሎ የገዛ ቤቱ መኝታ ቤት ላይ ሲደበድብ በጣም ያሳፍራል። እንዲሁም ቪዲዮን እያየው የሚገርምሽ ነገር ኢቨን እስካሁን ሳሎኗ ውስጥ እሷ የምትኖርበት ቤት ውስጥ የአብርሃም ፎቶ አለ። ገባሽ? አብረው ተቃቅፈውና ይሄ ነገር እዛ ቤት እንደሚኖርም እኛም እንተዋወቃለን። ይሄ ማንም የማይደበቅ ሀቅ ነውና ግን እንደዚህ አይነት ክፍተቶች ደግሞ ይበልጥ የእነሱ መሀል ያለውን ነገር እንትን ይለዋል ብዬ አስባለሁ። ቴንኪው ግን አመሰግናለሁ። እስኪ በእናትሽ መረጃዎችም ካሉሽ እንትን በይልኝ። ስለዚህ አሁንም እዛው ጓደኛዋ ቤት ተደብቃ ነው ያለችው ማለት ነው። እዛው ላይ ያለችው ምናልባት እንዳልኩ እውነት ሊሆን ይችላል። እንግዲህ ደግሞ እያየን የምናውቀው ነገር ነው። አዲስ ነገር ካለን የማሳውቅሃል። እሺ ቴንኪው አመሰግናለሁ። ቤተሰብ ምን ማለት ይቻላል? ማለት አሁን ሆን ብላ ይሄን ነገር አሁን ለምሳሌ እርጉዝ ሆና የጠፋችው ተብሎ ሰው ለአጀንዳ እንዲያደርግ የተፈለገበት ነገር አይደለም። ስለዚህ እንዲያውም እኔ በደንብ ብታረግዝ ኖሮች ልጅ እንደ ፕሮፓጋንዳ ነው የምትጠቀምበት ብዬ ነው የማስበው። ግን ሌላው ደግሞ ያጠራጠረኝ ነገር አሁን ልጅቷ እንዳለችው ከሰማችሁት ሐኪም ቤት ውስጥ ከአንድ ልጅ ጋር ስትወጣ ትሄዳለች ማለት ነው። ስለዚህ ብታረግዝም ራሱ ከአብርሃም እንዳልሆነ ትልቅ ፍንጭ አግኝተናል። በጣም ትልቅ ፍንጭ ማለት ነው። እና በደንብ ይህን ነገር እሷ ፈልጋ እያስወራችሁ ያለው ነገር እንደሆነ በጣም 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 ከበቂ በላይ መረጃ ነው ማለት ነው። ስለዚህ ውድ ቤተሰቦች በሄርሜላ ጉዳይ ያለውን ነገር በደንብ እያፍተለተልን ጉዳያቸውን ጉዷን እያወጣን እንቀጥላለን ማለት ነው። እና ግሩፕ ላይ የሚያወሩት ነገር ሁሉ ውሸት ነው ማለት አልችልም። ትክክል ናቸው። ራሷን ሸሽጋ እንደሆነ ያው አውጥተውታል፣ ተናግረዋል። ግን ትንሽ ከእርግዝናው ጋር በተያያዘ እርጉዝ ናት የሚለውን አይ ዶንት ኬር። እኔ ግን አይመስለኝም። ከሕክምና ተቋም ስትወጣ ከታየች ግን በእርግጠኝነት ጉዳዩ ወደዛ የሚያመራበት በጣም አድቫንቴጅ አለው ብዬ አስባለሁ። ኤኒዌይስ እንደሰማችሁት ይመስላል። እኛ ከስር ጉዳዩን አሁንም እያወጣን መቀጠላችን እንቀጥላለን። ባይ